ሰላም ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣ የአማርኛ ፊደላትን ቃላት ምስረታ የሚል ነው። ይዤላችሁ የቀረብ በደንብ አድርጋችሁ እናንተ ተከታተሉኝ፣ እኔ ያነብላችኋለሁ። የአማርኛ ፊደላትን ቃላት መመስረት። እንግዲህ የአማርኛ ፊደላት ቃላት ስንመሰረት ሶስትም ሁለትም ከዛም በበላይ ሊሆኑ ይችላሉ ማለት ነው። በደንብ አድርጌ እኔ ያነብላችኋለሁ፣ እናንተ በደንብ አድርጋችሁ ተከታተሉኝ፣ አብራችሁ ይቆዩ። ኪዳን ይላል። እንግዲህ በአንድ ላይ ስናነበው ኪዳን እንግዲህ የከቤተሰብ ሁና ሶስተኛ የምናገኛት ናት ማለት ነው። ይህ ደግሞ የለቤተሰብ ሁና አራተኛ የምናገኛት፣ እኔ ደግሞ የነቤተሰብ ሁና ስድስተኛ የምናገኛት ማለት ነው። ኪዳን የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ እንደገና ዘመን ይላል። እንግዲህ በአንድ ላይ ስናነበው ዘመን እንግዲህ ዘ የመጀመሪያ ፊደል ናት፣ መ የመጀመሪያ ናት፣ እኔ ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ዘመን የሚል ቃል ይመሰርትልናል። ወደ ቀጣይ ስንሄድ መሆን በአንድ ላይ ስናነበው መሆን ይላል። መሆን እንግዲህ መ የመጀመሪያ ፊደል ናት ብያቸዋለሁ። ሆ ደግሞ የሀ ቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ይህ ደግሞ የነ ቤተሰብ ስድስተኛ የምናገኛት ማለት ነው። መሆን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጸጉር ይላል። በአንድ ላይ ስናነበው ጸጉር እንግዲህ ጸ የመጀመሪያ ፊደል ናት። ጉ ደግሞ የገ ቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ማለት ነው። ጸጉር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንግዲህ ከዚህ ጋር ቃል ይላል። በአንድ ላይ ስናነበው ቃል እንግዲህ የቀ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ይሄ ደግሞ የለ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ቃል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ዘገባ ይላል። በአንድ ላይ ስናነበው ዘገባ እንግዲህ ዘ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት። ባ ደግሞ የበቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ዘገባ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ውስጥ ይላል። እንግዲህ በአንድ ላይ ስናነበው ውስጥ እንግዲህ የወ ቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ደግሞ የሰ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ደግሞ የጠ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ውስጥ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ሙሉ ይላል። በአንድ ላይ ስናነበው ሙሉ እንግዲህ ሙ የመቤተሰብ ሁለተኛ የምናገኛት ናት ማለት ነው። ሉ ደግሞ የለቤተሰብ ሁለተኛ፣ ሙሉ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንግዲህ ይፋ ይላል። በአንድ ላይ ስናነበው ይፋ እንግዲህ ይህ የቤተሰብ ሁና ስድስተኛ የምናገኛት ናት ማለት ነው። ፋ ደግሞ የቤተሰብ ሁና አራተኛ የምናገኛት ናት ማለት ነው። ይፋ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ መጣ ይላል። እንግዲህ በአንድ ላይ ስናነበው መጣ እንግዲህ መ የመጀመሪያ ፊደል ናት፣ ደግሞ የጠ ቤተሰብ አራተኛ የምናገኛት ማለት ነው። መጣ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ ሙዳይ ይላል። በአንድ ላይ ስናነበው ሙዳይ እንግዲህ ሙ የመቤተሰብ ሁና ሁለተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ይህ ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። ሙዳይ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ ጸለየ ይላል። እንግዲህ ጸለየ እንግዲህ ጸ የመጀመሪያ ፊደል ናት፣ ለ የመጀመሪያ ናት፣ ይህ የመጀመሪያ ናት። ጸለየ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ማለ ይላል። በአንድ ላይ ስናነበው ማለ እንግዲህ ማ የመቤተሰብ አራተኛ የምናገኛት ናት ማለት ነው። ለ ደግሞ የመጀመሪያ ፊደል ናት። ማለ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንግዲህ
ማለት ማለት ይላል። በአንድ ላይ ስናነበው ማለት እንግዲህ የመቤተሰብ ሁና አራተኛ የምናገኛት ናት ብያቸዋለሁ። ደግሞ የመጀመሪያ ፊደል ናት። ደግሞ የተቤተሰብ ሁና ስድስተኛ የምናገኛት ማለት ነው። ማለት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጉዳት ጉዳት ይላል። በአንድ ላይ ስናነበው ጉዳት እንግዲህ የገቤተሰብ ሁና ሁለተኛ የምናገኛት ናት ማለት ነው። ደግሞ የለቤተሰብ ሁና አራተኛ የምናገኛት ደግሞ የተቤተሰብ ስድስተኛ የምናገኛት ማለት ነው። ጉዳት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ጎጆ ጎጂ ጎጂ ይላል። እንግዲህ እንደምታዩት ጎጂ እንግዲህ የገቤተሰብ ሁና ሰባተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ሶስተኛ የምናገኛት ጎጂ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንግዲህ ለቀመ ይላል። በአንድ ላይ ስናነበው ለቀመ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ቀ የመጀመሪያ ናት። የመጀመሪያ ፊደሎች ናቸው ማለት ነው። ለቀመ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ቡድን ይላል። እንግዲህ በአንድ ላይ ስናነበው ቡድን እንግዲህ የበቤተሰብ ሁለተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኛት ናት። ደግሞ የነቤተሰብ ስድስተኛ ማለት ነው። ቡድን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ዶክተር ይላል። በአንድ ላይ ስናነበው ዶክተር እንግዲህ የቤተሰብ ሁና ሰባተኛ የምናገኛት ናት ማለት ነው። ደግሞ ከቤተሰብ ስድስተኛ የምናገኛት ደግሞ የመጀመሪያ ፊደል ናት። ደግሞ የቤተሰብ ስድስተኛ የምናገኛት ናት ማለት ነው። ዶክተር የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና ቀለደ ይላል። በአንድ ላይ ስናነበው ቀለደ እንግዲህ ቀ የመጀመሪያ ፊደል ናት። የመጀመሪያ ናት። የመጀመሪያ ቀለደ የሚል ቃል እንመሰርታለን ማለት ነው። እንግዲህ ወደ ቀጣይ ስንሄድ ቀመሰ ይላል። በአንድ ላይ ስናነበው ቀመሰ እንግዲህ ቀ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት። የመጀመሪያ ናት። ቀመሰ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ከተማ ይላል። በአንድ ላይ ስናነበው ከተማ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት። ደግሞ የመቤተሰብ ሁና አራተኛ የምናገኛት ማለት ነው። ከተማ የሚል ቃል እንመሰርታለን። ወደ ቀጣዩ ስንሄድ ደቡብ ይላል። እንግዲህ እንደምታዩት ደቡብ እንግዲህ የመጀመሪያ ፊደል ናት። ደግሞ የበቤተሰብ ሁለተኛ የምናገኛት ናት። ደግሞ የበቤተሰብ ስድስተኛ የምናገኛት ናት ማለት ነው። ደቡብ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ፈላ ይላል። እንግዲህ እንደምታዩት ፈላ የመጀመሪያ ፊደል ናት። ደግሞ ለቤተሰብ አራተኛ የምናገኛት ናት ማለት ነው። ፈላ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ካደ ይላል። በአንድ ላይ ስናነበው ካደ እንግዲህ የከቤተሰብ ሁና አራተኛ የምናገኛት ናት ማለት ደግሞ የመጀመሪያ ፊደል ናት ማለት ነው። ካደ የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ ገለጸ ይላል። እንግዲህ እንደምናየው ገለጸ የመጀመሪያ ፊደል ናት። የመጀመሪያ ናት። የመጀመሪያ ናት። ገለጸ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሻማ ይላል። በአንድ ላይ ስናነበው ሻማ የሸ ቤተሰብ ሁና አራተኛ የምናገኛት ናት ማለት ነው። ደግሞ የመቤተሰብ ሁና አራተኛ የምናገኛት ማለት ነው። ሻማ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ጾታ ይላል። እንግዲህ እንደምታዩት ጾታ ይላል። እንደምታዩት እንግዲህ የጸ ቤተሰብ ሁና ሰባተኛ የምናገኛት ማለት ናት። ደግሞ የተቤተሰብ አራተኛ የምናገኛት ማለት ነው። ጾታ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንደምታዩት በእነዚህ የአማርኛ ፊደላትን ቃላት እንዴት እንደመሰረትን እንዴት እንደጻፏቸው ጽፌ እንደይዤላችሁ እንደቀረቡ በደንብ አድርጋችሁ ተከታትላችኋኝ ወደ መጪው ሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ቆዩ።